እውነት ለመናገር በመጀመሪያ እንኳን ደስ ያላችሁ ማለት ፈልጋለሁ። ሰላምን የሚወድ የሰው ልጅ ነው። ሰላምን የሚጠላ ሰይጣን ነው። ጸብ የሰይጣን ነው። ፍቅር ክርስቶስ ነው። እውነት ምንጊዜም እውነት ነው። እውነት ታሸንፋለች እንጂ ወድቃ አትቀርም። ግን ትከሻዬን ከብዶኛል፣ ደስ አላለኝም። ትከሻዬን ሽክክ ብሎኛል። የሆነ ባዕድ ነገር ይታየኛል። እኔ ልሆን እነሱ ጋር ባላውቅም ማለት ነው። ትናንት ካለፈበት ማንነቱ ይሆን የእጅ ሰዓቱ ስለወለቀለት ፈዞ የቀረው ወይንስ ከአሁን በኋላ ያለው ህይወቱ ይሆን ያፈዘዘው? አይዶን ነው። በነገራችን ላይ ባዕድ ነገር በጣም እየተለመደ መጥቷል እኛ ሀገር ላይ። ታስታውሱ እንደሆን እኔ ጋር ነጭ ነጩ ነው። ታስታውሱ እንደሆን ናሂ ብዙ ጊዜ በእንደዚህ አይነት ነገር ተጠምዶ ነበረ። ታስታውሳላችሁ? ትዕግስት የምትባሏ ለእህቴ ብዬ ነው ብላ በአፏ እስከምትናገር ደረጃ ድረስ የደረሰችው ማለት ነው። ይሄ ነገር እየተለመደ መጥቷል። ወንዶቻችን እንዲሁም ሴቶቻችን በትክክለኛው መንገድ ካልሄዱ ነገ ትውልድ በሙሉ በእንደዚህ አይነት ውስጥ ዘግጦ ትክክለኛ ጤነኛ ሰው እናጣለን። ጤነኛ ሰው እናጣለን። ናይጄሪያ በባዕድ ነገር በጣም የታወቁ ናቸው። በጣም የሚያስጠሉ፣ በጣም የሚያስፈሩ ማለት ነው። ብዙ ቲክታክ ላይ እናያለን። ተቆራርጦ ይመጣልናል፣ እናያለን። ሪል ባክግራውንዳቸው ሪል ሂስትሪያቸው እሱ ስለሆነ ነው የሚያመጡልን። በተለያየ ነገር ድራማ እየሰሩ ማለት ነው። መድኃኒትም የእንቅልፍ መድኃኒት ውስጥ እያደረጉ የሚያፈዝ መድኃኒት ውስጥ እያደረጉ ያስተማሩን እነሱ ናቸው። የሆነ ነገርም ሰውን የሆነ ነገር እያደረጉ ያልሆነ ሀሳብ ውስጥ የሚከቱት የተማርነው ከነሱ ነው። ምንም እኛ ሀገር እንዲህ አይነት ነገር ያለ ቢሆንም በፊት እንጂ አሁን ላይ ትውልድ የሰለጠነ ትውልድ፣ የነቃ ትውልድ፣ ተምሬያለሁ የሚል ትውልድ ሚዲያውን ይዞት በባዕድ ነገር ተዘፍቆ በባዕድ ነገር ህይወቱን ማበላሸቱ ወይም ህይወቱን አሳምራለሁ ብሎ ማለቱ በኋላ ዋጋ የማይከፈል ዋጋ የምንከፍልበት ነገር ነው የሚሆነው። ምክንያቱም የሰይጣን ስራ ለሰይጣን እንጂ ለሰው ልጅ ስለማይሆን በየትኛውም እምነት አይፈቀድም። ዛሬ የፈለግኩትን አድርጌ ነገ ጸበል ገባለሁ፣ ዛሬ እንደፈለግኩኝ ሆኜ ነገ ንስሐ ገባለሁ ብለን ብንል አውቀን የምናደርገውን ነገር ነገም ዋጋ ያስከፍለናል። ሳናቅ ያደረግነውን ነው በጣም ንጹሕ ልብ ሆነን አውቀን በድፍረት ሳናውቅ በስተት የሰራነውን ብለን ንስሐ የምንገባው። አውቀን በድፍረት የምንገባበት ያስፈራል። እውነት ለመናገር አብርሃም በጣም ፈዟል። በጣም ይሄ ነው ብዬ ማለት አልፈልግም። የእጅ ሰዓቱ እጁ ላይ የለም። ብቻ የሆነ ባዕድ ነገር ላዩ ላይ ይቻለሁ፣ ያልተለመደ ነገር እሱ ጋር ይቻለሁ። በዚህን ያህል አይዶን ነው ማለት እኔ ይቅርታ አድርጉልኝ። እኔ ጋር መስቀሉን ተሸክሜ መዋሸት አልችልም። መስቀሉን ተሸክሜ አስመስዬ መኖር አልችልም። ሰው የሚከተለኝ እውነትን ተናግሬ እውነትን አሳመኝ እንጂ ዋሽቼ ሰዎችን ውሸት እንዲማሩና ዋሽቼ ለሰዎች ውሸት አስተምሬ አይደለም ሰዎች እንዲከተሉኝ የማደርገው። ብዙ ጊዜ ስናገር ትሰሙኛላችሁ። እና ብቻ ባዕድ ነገር አይቼበታለሁ አብርሃም ላይ ነገርኳችሁ። ባለፈው የእጅ ሰዓቱ ይሁን ታሪኩ እሱ ሲወጣለት ወደ ራሱ ተመልሶ ጽሞና ጊዜ አግኝቶ ሲነቃ ፈዞ ይሆን ልክ እንደ ናሂ ወይንስ ካሁን በኋላ ያለው ህይወት ይሆን እያፈዘዘው ያለው? በዚህን ያህል እውነት አብርሃም ከዚህ በፊት ባለው ነገሩ እነዚህ ከሆኑ ያደረጉበት ሁሉም ይጠየቁበታል። በሰዓቱ ላይ አብርሃምን ህይወቱን እንዲጠላ፣ አብርሃምን ትዳሩ እንዲጠላ፣ አብርሃምን ልጁን እንዲጠላ፣ ያልኖረውን ትዳሩን፣ ያልኖረውን ፍቅሩን፣ ያልኖረውን አባትነቱን እንዲጠላ ተደርጎበት ከሆነ በሰዓቱ እነሱ ይጠየቁበታል። ሁሉም በሚጠየቅበት መልኩ ይጠየቅበታል። ትዳርን፣ ፍቅርን ማዳን የሚቻለው በእውነተኛው መንገድ ስንሄድና እውነተኛ ሆነን ስንቀርብ እንጂ በባዕድ ነገር ስንሄድ ይበልጥ ዛሬ ካደረግነው በላይ ነገ የሚደረግብን ይብሳል።
ከሰው አይደለም። አንደኛ በሰዎች እንገለላለን፣ ሰው እንዳያምነን እንሆናለን። ሁለተኛ ከእግዚአብሔር ጋር ጸብ ውስጥ ከእግዚአብሔር ጋር ግብግብ ውስጥ እንገባለን። ለወደፊቶቻችሁ ብዙ መማር የምትፈልጉት ነገር ሊኖር ይችል ይሆናል፣ ግን ከብዶኛል። ምንም ደስ ያለኝ ነገር የለውም። አቤል ለምን ጠፋ? አቤል ሰሞኑን የለም፣ በሰላም ነው? የአብርሽ መጥፋት ነው አቤልንም ያጠፋው ወይንስ አቤል የሚያውቀው ነገር ነበረ? አቤል የሚያውቀው ነገር ይኖር ይሆን? ለምን ጠፋ? እቺን 2 ቀን አብርሃምን ዛሬን ያየ ነው። ኤፍሬምን አቤልን ቀደም ብለን ያየ ነው ከዛሬ ስንት ቀን በፊት ነው። አብርሃም ከጠፋበት ጊዜ ጀምሮ አቤልን አይተነው አናውቅም። አቤል የሚያውቀው ነገር አለ ማለት ነው። ያ አቤል የሚያውቀው ነገር አለ። ከዚህ በፊት ማነች ስሟ አሁን ከአቤል ጋር የምትሰራው ማርታ የምትባለው እውነት የአቤልንና የሩታን ሰላም ፈልጋ ነው አቤልን ሂድና ሩታን ይቅርታ ማለት አለብህ ስትል የነበረችው? በአንድ ቪዲዮ ቢሆን ተናግራለች። ካፏ ወጥቷል። ትልቅ የደበቅነው ሚስጥር አለ፣ ያ ሚስጥር እንዲወጣ ሄደህ ሩታን ይቅርታ ማለት አለብህ አለች። ያ ሚስጥር ምን ይሆን? አንዳንዴ ሳያስቡት የሆነ ነገር የተነፍሱና ከተናገሩ በኋላ የሚያስፈራቸው ነገር ይኖራል። ሀቁን ላለማውጣት የሚይዛቸው ነገር ይኖራል። ሚዲያ ደግሞ የያዘው ነገር ምናልባት አንቺ ጋር ልታጥፊው ትችያለሽ። ከዚህ በፊት ሩታ ጋር የተፖሰተው አብርሃምን ሄዶ አቤል አብርሃም ብቻ ነው እንዴ ወንድ ሌላ ወንድ የለም እንዴ ብሎ ሲላት ምነው ራስህን እንትን አልክ ሴት ነህ እንዲህ ብላ አለችው። አጠፉት፣ እነሱ ጋር ጠፍተዋል። ብዙዎች ጋር ግን ዳውንሎድ አድርገውት እጃቸው ላይ አለ። ቲክታክ ላይ በጣም ይመላለሳል። እኛ ጋር የምናጠፋው ነገር ሌሎች ጋር አይደርስም ብለን ማለት አንችልም። ቴክኖሎጂ የረቀቀበት ዘመን ላይ ነን ያለ ነው። እንደ ቴክኖሎጂ ነው እኛም እየረቀቀን የምንሄደው። ክፋት ለማንም አይጠቅምም። ምንድን ነው የሚሉት አባባል አለ፣ ጉድጓድን አርቀህ አትቆፍረው። አርቀህ ከቆፈርከው ማን እንደሚገባበት አያውቅም። ራሱ የቆፈረው ሰው ሊገባበት ይችላል። ለሰው ልጅ ተንኮል በዚህን ያህል ደረጃ መሄድ አይጠበቅብንም። በቃ የኔ ከሆነ የኔ ነው፣ የሰው ከሆነ የሰው ነው። የሰው እኔ ጋር መጥቶ ምንም አይጠቅምም፣ ጊዜያዊ እንጂ የኔም የኔ ነው። በእውነተኛው መንገድ ካልሄድን ለምን ሃይማኖተኞች እንሆናለን? እውነት ለመናገር ሐሰተኞችና ዋሾች ስለሆንን ነው ዛሬ በአርሲ ላይ ብዙ እናት አባቶቻችን ሕፃን አዋቂው ወጣቱ መኖር እየፈለገ እንዳይኖር እየታጨደ ያለው ቄው የደም ምድር የሆነው በሐሰት ሚዲያ ላይ በምንዘራቸው ቃላቶች ሳናስበው ሚዲያ ላይ በምንተነፍሳቸው የመርገም ቃላቶች ብዙዎቻችንን ዋጋ እያስከፈሉን ያሉት። ትከሻዬን ከብዶኛል። ምንም ደስ ያለኝ ነገር የለም። አብርሽ በጣም ፈዟል። ምንም ቢሆን ወንድ ልጅ አለኝ። ያደረጉት ነገር ምንድን ነው? ሄርሜላና አቤል ወይስ ኤፋና ሩታ? ጥያቄ እንጠይቃለን። ምንም ከንጎናችሁ ብንሆን፣ ምንም እነዛም ብንረግጥ፣ እነዛም ይሳሳቱ እናንተም ትሳሳቱ፣ እውነት ነው የኔ እናት። አላቅሽም፣ አታቂኝም፣ ማንሽም። እኔ የእውነተኛው ክርስቶስ ልጅ ነኝ። እውነት ያሸንፋል። ማንም የፈለገው ሊለኝ ይችል ይሆናል። ማንም በዩቲዩብ መተዳደር አልጀመርኩኝም። በላቤ ነው እየተዳደርኩኝ ያለሁት። ዩቲዩብ ለእኔ ገንዘብ መክፈል አልጀመረም። በጉልበቴ ነው እየኖርኩ ያለሁት። በጉልበቴ ነው ልጆቼንም አስተዳድረው። የምንጮኸው የምናብደው ለትውልድ የማይሆን ነገር አናስተምር ብለን ነው። ነገ ትውልድ ሀገር ተረካቢ ነው ካለን፣ ለትውልድ የምናዝን ከሆነ ልጆች ካሉን ነገ ልጆቻችን የማይወጡበት እንዳይገቡ ዛሬ መጮህ አለብን። አለበለዛ ከቤቴ ነው የሚጀምረው፣ ከኑሮዬ ነው የሚጀምረው።
ሰው ተማምኖ እንዲኖር ካላደረገን፣ ሰው በፍቅር አምኖ እንዲኖር ካላደረገን፣ ሰው ተዋዶና ተከባብሮ ተፋቅሮ ኑሮን እንዲኖር ካላደረግን፣ በሐሰተኛው መንገድ እየመጡ የሰውን ሕይወት እየበጠበጡ የነሱ ያልሆነን ሰው ለመውሰድ የሚጋጋጡ ባልሆነ ባዕድ ነገር ያንን ሰው አፍዘው አደንዝዘው ወደ ራሳቸው ለማድረግ የሚገቡ የሚወጡ ነገ የነሱ ሕይወት ምንም አይነት ዋስትና የለውም። ሕይወት ይቀጥላል። አንዱ ቢሄድ አንዱ ይመጣል። ወንድ ቢሄድ ወንድ ይተካል፣ ሴት ብትሄድ ሴት ትተካለች። በዚህን ያህል ደረጃ ሄዶ የሰውን ሕይወት አስበጥብጦ የሰውን ሕይወት በጥብጦ አመሰቃቅሎ ጤነኛ ሆኖ እንዳይኖር፣ ከራሱ ጋር እንዳይኖር፣ ከልጆቹ ጋር እንዳይኖር፣ ከትዳሩ ጋር እንዳይኖር፣ ሌላ ወንድ የሌለ ይመስል ሌላ ወንድ ያጣን ይመስል በቁሳቁስ የምንይዝ ሴቶች፣ በቁሳቁስ የምንይዝ ወንዶች ዞሮ ዞሮ የሌላ ሰው ነው። ዞሮ ዞሮ መግቢያው ጭራሩ ነው የሚባለው አይደል? ምንጊዜም ፍቅር ያሸንፋል። ምንጊዜም እውነት ያሸንፋል። ንጹህ ልብ ይኖራችሁ። ለሰው ልጅ ንጹህ ፍቅራችሁን አሳልፋችሁ ስጡት። በገፋችሁት ልክ ትገፋላችሁ። ሄርሜላ ዛሬ መጣች። ረስተው ይሆን ያለፉ ብዙ ጊዜያቶችን? የሆነ ቪዲዮ ወደኋላ ዞር ብዬ አየሁኝና ሩታ ከአራስ ቤት ወጥታ ለመጀመሪያ ጊዜ ሩታ አብርሃምን ወደ ራሷ አመጣለሁኝ ብላ አምጥታው ከወንድሟ ጋር ተመሳጥራ በቀን ነው ብላ ያለችውን ቪዲዮ ዞር ብዬ ወደኋላ አየሁትኝና ሄርሜላ እንዴ ሩታ ምን ልትሰሪ መጣሽ? እኔ ነኝ የተሳሳትኩት? አንቺ ነኝ የተሳሳትሽው። ምን ልትሰሪ እዚህ መጣሽ? አሁን እኮ ነው የወጣሁት ብላ ተደነጋግጥ። አብርሃም ፈዞ ደንዝዞ ቆሞ ዝም ብሎ ሲያያቸው ለሁለት አንቺ ነሽ እንጂ የመጣሽው ሚስቱ አይደለም እንዴ? የጣልሽውን ዕቃ ሰው ሲያነሳብሽ የእሷ ሳይሆን ማለት ነው። ይሄ አይ ዶንት ኖ ሩታ ኤፍሬም መቼም እርግጠኛ ነኝ የእናቴ ልጅ። ለነገሩ አሁን በዚህ ሰዓት ላይ ማንንም ማመን አንችልም። እናት በልጇ ላይ የጨከነችበት፣ ልጅ በእናቱ ላይ የጨከነበት፣ ከአንድ እናት ከአንድ አባት የወጡ ሰዎች የተጨካከኑበት፣ ባልና ሚስት አንድ አካል አንድ አምሳል ነው ይባላል። የተጨካከኑበት ዘመን ላይ ነው ያለ ነው። ማንን እንደምናምን ግራ ነው ይገባል። ራሴን እንኳን የምጠራጠርበት ዘመን ላይ ነኝ ያለሁት። ራሴን በራሴ ማለት ነው፣ አይደለም በዙሪያው ያሉትን ሰዎች። ምክንያቱም ሚዲያ ራሳችንን እንዳናምን አድርጎናል። ኤፍሬም እውነት የእናቱ ልጅ ላይ ጨክንበት ይሆን? ሩታ እውነት የልጁ አባት ላይ ተጨክንበት ይሆን? ባዕድ ነገር ስላየው ማለት ነው። ሄርሜላ በዚህ ያን ጭካኔ መታ ትዳሩን እንደበጠበጠች ህይወቱ እንዳመሰቃቀለች ተደርሱባት ይሆን ማለት? እውነትን ስንናገር ለአንዳንድ ሰዎች ሊመራችሁ ይችላል። እኔ ጋር ደግሞ ማንም ይወደኛል ማንም ይከተለኛል ብዬ ለትውልዴ ያልሆነ መልእክት ማስተላለፍ አልፈልግም። ከ1000 ሰዎች 10 ሰዎች የጠራ ሰዎች ከተከተሉኝ እነዛ 10 ሰዎች ጥሩ ስነ ምግባር ለልጆቻቸው እንዲያስተምሩ፣ ጥሩ ስነ ምግባር ለራሳቸው እንዲኖራቸው ያደርጋል። እኔ ማንም ሞኝ አይደለም። እኔ ምንም ነኝ። ግን ከራሴ ካሳለፍኩት ላይፍ ሊሆን ይችል ይሆናል፣ ከማየው፣ ከምሰማው፣ ከተማርኩት፣ ከማነበው፣ ካለሁበት ሊሆን ይችል ይሆናል ተነስቼ እንዲህ አይነት ነገር ልናገር የምችለው። አንዳንዴ እድሜም ብዙ ነገር ያስተምረናል። በእርግጥ እድሜ መቁጠር ብቻውን ትርጉም የለውም ጭንቅላት ባዶ ከሆነ። አንዳንድ ጭንቅላት ለንፍጥ ብቻ የምንጠቀምበት ሰዎች አለን። ጭንቅላታችንን ለጥሩ ነገር ካሰራ ነው ጥሩ መስመር ይኖረናል። መማር ብቻውንም ትርጉም የለውም። ዲግሪ ዲፕሎማ የጫነ ሰው በአሁኑ ሰዓት ላይ ሀገር እያመሰ ሀገር እያጠፋ ነው ያለው። መሀይሙም በዛን ያህል። ስለዚህ ነጭ ነጯን እንነጋገርና እንተማመን። እኔ ከሩታ ጎን ስቲል እስካሁን ነው እየቆምኩኝ ያለሁት። በጣም ብዙ ተበድላለች። እየፈለገችው ጥሏት ሄዷል። እዚህ ጋር ከሩታ ጋር ነው ሲባል እዚህ ጋር ከሄርሜላ ጋር ይሄዳል። እዚህ ጋር ሩታን ይቅርታ ይጠይቃትና ዞሮ ሄርሜላ ትወስደዋለች። ይሄ ብዙ ጥያቄዎችን ይፈጥርብናል።
ይሄ ብዙ ሰዎች እንዳናምን የሚያደርገን ነገር አለ ወገን። አንዳንዴ ቆም ብለን እናስብ። አስመሳይ ሰዎች አንሁን። ማንንም አስመስለን ወደ ህይወታችን ለማስገባት አንጋጋጥ። ሄርሜላ ዛሬ የሀዘን ቤት ወርሷታል። ሩታን ትላንት የሀዘን ቤት እንደወረሳት፣ ሩታ ትላንት እንዳለቀሰችው ሄርሜላ ዛሬ ያለቀሰችን። ሩታ ያልጀመረችውን ትዳሯን ያልኖረችውን ላይፏን ተቀምታ ተነቅታ ተነጥቃ 9 ወር ሙሉ እንዳነባች ዛሬ ሄርሜላው እጣው ደርሷታል። ያ በቀል እስከ መቼ? ምንስ በተደራረጉ? የተጋዳደለም ይቅር ይባባላል። የተዋለደ ልጆቹን በፍቅር ሲያሳድግና የተዋለደ ልጆቹን ተለያይቶ ሲያሳድግ በጣም ልዩነት አለው። ባለትዳሮችን እየገባችሁ የምትበጠብጡ ሰዎች፣ ባለትዳርን ለራስሽ ለማድረግ የምትሄጂ ሴት፣ ባለትዳርን ለራስህ ለማድረግ የምትሄድ ወንድ መቼም ነው የማይሳካላችሁ። ምክንያቱም በመሃል ልጅም ኖረ አልኖረ ነገ ልጅ ሊሰጣችሁ ይችላል። የዘራችሁትን ከማጨዳችሁ በፊት መልካም መልካሙን አስቡ፣ መልካም ነገር አድርጉ። ሁላችንም እንደየ እምነታችን ጠንካራ ጎበዝ ጀግና ነው መሆን ያለብን። ለተገኘው ሁሉ እየተልፈሰፈሰን ሴትነታችንን አናርክሰው። ለተገኘው ላየነው እየረከስን ማንነታችንን አናቆሽሸው። ትላንት ሀይ ቢባሉ ኖሮ ዛሬ የደረስንበት ባልደረስን ነበር። ዛሬ ናሂንና ውብዬን ያየ በሰላም በፍቅር እየኖሩ ነው። በጣም ብዙ ሴቶች በህይወታቸው ገብተው የሩታና የናሂ ህይወት የውብዬ ህይወት አንድ አይነት ነው። የአብርሃምና የናሂ ህይወት በተለያየ ባዕድ ነገር የተመሰቃቀለ ነበረ። ትዳሮቻቸውን እንዳይወዱ፣ ትዳሮቻቸውን እንዳይጠብቁ፣ ልጆቻቸውን በፍቅር እንዳያሳድጉ ብዙ ወጥመድ ተጠምዶባቸው ነበረ። ግን ደግሞ ክርስቲያን ከሆኑ ወደ ጸበል ወደ እምነት ቦታ ላይ ሰው ሲወስዳቸው ወደ ራሳቸው ሲመለሱ ከዛ ውስጥ እስከሚወጡ ድረስ ብዙ ዋጋ ሊከፍሉ ይችላሉ። ከወጡ በኋላ ግን ሲነቁ ያሳለፉትን ነገር ብዙ ይጸጽታቸዋል። ለእናንተ ያልሆነ ነገር ለእናንተ እንዲሆን አትጣጣሩ። ለእናንተ አይደለም። አንዳንዴ እኮ ከዚህ በፊት እናስታውስ እንደሆነ የሆነ አይሮፕላን አንድ ሰው ያመልጠዋል። ያ አይሮፕላን በሱ አይሮፕላን ነበረ መብረር የነበረበት። ግን የአይሮፕላን ያመልጠውና በጣም ይበሳጫል። ኤርፖርት ውስጥ ቁጭ ብሎ ታሪክ ነው የሰማነው። ብዙ ጊዜ ህይወታችንንም በታሪክ ውስጥ አለ የምናስቀምጠው። ያ አመለጠኝ ብሎ ቁጭ ብሎ ሲያለቅስ የነበረው ሰው እግዚአብሔር ስለሚወደው ነው፣ ትረፍ ስላለው ነው። ትረፍ ያላት ነፍስ የጋ እንደሚያስቀምጥሽ አታውቂውም። እነዛ ተነስቶ የሄደው አይሮፕላን እሱን ጥሎት የሄደው አይሮፕላን ተከስክሶ ሙሉ ነበር ያለቁት። እሱ ግን ቀኑ ስላልነበረ ትረፍ ስላለው እግዚአብሔር አተረፈው። ህይወት የጋ እንደምታቆማችሁ፣ ህይወት የጋ እንደምትጠልፋችሁ አታውቁትም። ለሰው ልጅ ተንኮል አታስቡ። ሰው ነን፣ በእግዚአብሔር አምሳል የተፈጠርን ሰዎች ነን። ያውም እረጋፊ፣ ዛሬ ታይተን ነገ ለማንደገምበት። አርሲ ላይ የሆነ ያለው ይሄን ነው። ዛሬ ደህና ደሩ ተባብለው ነገ ደህና ድርቅ ሳይባባሉ የቀሩ፣ ትናንት ቡና አብረው ሲስቁ ሲጫወቱ ይጠጡ የነበሩ፣ ያመሹ አብረው ይውሉ የነበሩ ዛሬ ላይ ቡና ለመጠራራት የሚጓጉ። በዚች አጭር ህይወት የሰውን ህይወት አንበጥብጥ። ዛሬ ረጋ ብዬ ነው የማወራው፣ በጣም ስለከበደኝ ማለት በጣም ግራ ስለገባኝ ማለት ነው። መጮህም አልፈልግም ካሁን በኋላ። ምክንያቱም በባዕድ የተሞላ ላይፍ ነው እየኖሩ ያሉት። አብረን እናየዋለን። ነገስ እንዴት ይሆን አይሆን? ለራሳችን እናልቅስ።